ይሄ ዘመን ምናልባት አንድ ድልድይ ሊሰብርብን እየከጀለ ያለ ይመስላል። እረኛው የተመታ እንደሆነ መንጋው እንደሚበተን ጥንቅቅ አድርጎ ያውቃል ዲያብሎስ። እዚህ የሚያገለግሏችሁ ካህናት ደግሞም የሚመሩን ጳጳሳት ሰዎች መሆናቸውን አትርሱ። ቤተ መቅደስን ፈተና አለ። እንኳን ቤተ መቅደስ አዳም የተፈተነው በገነት ውስጥ አይደል? ክርስቶስ እንኳ እንዲያ በጉድለት በተሞላችው በዚያች አገልግሎት ቁጭ ብሎ ከተማረ ማን አንተ ትተህ ነው የምትሄደው? ክርስቶስ በነበረባት በዚያች አንዲት የሐዋርያት ጉባኤ እኮ ይሁዳ ነበረ። ብዙዎች እግዚአብሔርንና የእግዚአብሔርን ቤት ከመተዋቸው በፊት ካህናትን ይተው እንደነበር እናውቃለን። የማንም ሰው የአገልጋይ የሥነ ምግባር ጉድለት የሚያጎድለው ራሱ አገልጋዩን እንጂ ቤተ ክርስቲያንን አያጎድላት። በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን። በአንድ ርዕሰ ጉዳይ ላይ አቆያችኋለሁ። የብረትና የወርቅ ማዕተብ። በዚህ ርዕስ ጥቂት ደቂቃ አቆያችኋለሁ። የብረትና የወርቅ ማዕተብ በትምህርት የማጠናቀቂያ ርዕሴን ነግሬያችሁ አበቃለሁ። አሁን በዚህ ዘመን እንዳይሰበሩ ልንጠነቀቅ ከሚገባቸው ብርቱ ድልድዮቻችን አንዱ ቤተሰብ ነው። ቤተሰብ የተሰበረ እንደሆነ ሁሉ ነገር ይሰበራል። ቤተሰብ ሲበላሽ ሀገር ይበላሻል። ቤተሰብ እንከን ሲገጥመው ትውልድ እንከን ይገጥመዋል። ቤተሰብ የሀገር መሰረት ነው። አንዱ በዚህ ዘመን በጣም ልንጠነቀቅለት የሚገባው ቤተሰብ ነው። ሁለተኛው ዛሬ እኔ ጥቂት ማቆያችሁ፣ ሁለተኛው እንደ ክርስቲያን ይልቁንም እንደ ኦርቶዶክሳውያን በጣም ልንጠነቀቅበት የሚገባው ሁለተኛው ድልድያችን ክህነት ነው። ይሄ ዘመን ምናልባት አንድ ድልድይ ሊሰብርብን እየከጀለ ያለ ይመስላል። እሱም ልጆች ከካህናት አባቶቻቸው ጋር፣ ካህናት አባቶች ከልጆቻቸው ጋር የሚገናኙበትን ጽኑ መንፈሳዊ መስመር እሱን ለመስበር የሚታገል ይመስላል እና እነዚህን ሁለት ድልድዮች፣ ሁለት ጥብቅ መስመሮች እንደ ዓይናችን ብሌን ልንጠብቃቸው ይገባል። እኔ ዛሬ በዚህ ርዕሰ ጉዳይ ሁለተኛውን ድልድይ አጠንክረን እንድናጸና ለማሳሰብ ርዕሱን መርጨዋለሁ። የብረትና የወርቅ ማዕተብ። የተወደዳችሁ ኦርቶዶክሳውያን፣ ዲያብሎስ በዋናነት ዝናሩን የሚወረውረው፣ ትጥቁን የሚያራግፈው፣ ኃይሉን የሚያሳርፈው፣ ማጥቃት የሚፈልገው ማንን ይመስላችኋል? ይኸውላችሁ ዲያብሎስ አንድ ነገር ያውቃል። እረኛው የተመታ እንደሆነ መንጋው እንደሚበተን ጥንቅቅ አድርጎ ያውቃል ዲያብሎስ። ስለዚህ የውጊያ ትኩረቱን፣ የማጥቃት ስትራቴጂውን፣ የማሸነፍ ኃይሉ እያንዳንዳችን መንጎች ላይ ከማተኮር ይልቅ እረኛ መምታት ላይ ሊያተኩር ይችላል። ያ ማለት የሚመሩን ጳጳሳት ላይ፣ የሚመሩን ካህናት ላይ፣ የሚያስተምሩን መምህራን ላይ የበለጠ ትኩረቱን አድርጎ ውጊያ ሊከፍትባቸው ይችላል። የዚህ ዓላማ ምን ይመስላችኋል? መንጋውን ለመበተን እረኛውን መምታት ነው ቢሉ እዩ። መንጋው ከተመታ ራሱ ከደከመ ብዙ ሊያደክመው ይችላል። እረኛውን ከመታ ግን መንጋውን በአንድ ጊዜ መበተን ይችላል። ስለዚህ የዲያብሎስ ጥልቅ ትኩረት ወገኖቼ በዚህ ዘመን ልጆችን ከአባቶች መለየት አይመስላችሁ? ትኩረቱ መንጋውን ለማጥቃት ምንጩን መምታት ነው የያዘው። ወገኖቼ አንዳንዶች የእግዚአብሔርን ቃል እያወቁ እንዴት ይሆናሉ? በቤተ መቅደስ እንዴት እንደዚህ ይደረጋል? እንዲያና እንዲህ የሚሉ ምክንያቶችን በማቅረብ አንዳንዶች በአባቶች ወይም በእረኞች በሚመጡ አንዳንድ ጉዳዮች ሃይማኖታቸውን እስከ መቀየር እንኳን ደርሰዋል። ግን የውላችሁ እዚህ የሚያገለግሏችሁ ካህናት ደግሞም የሚመሩን ጳጳሳት ሰዎች መሆናቸውን አትርሱ። የመላእክት ማህበር ውስጥ ገና እኮ አልገባንም። ድል የነሱ መስተጋድላን ጋር እኮ ገና አልተጨመርንም። ገና እኮ ክንፍ አላወጣንም። እንዴት ነው እንዴ የምታዩ? ገና እኮ እንደናንተ ነን። ምናልባት ውጊያ በዝቶ አንዳንዶቻችን ከእናንተ እንኳን ደክመን ሊሆን ይችላል። ቅድም ካልኳችሁ ከብርቱ የዲያብሎስ ቀስቶች ያላመለጥን ልንሆን እንችላለን። ታዲያ እንዴት እንፈራረዳለን ወገኖቼ?
ዲያብሎስን ታስታውሳላችሁ? በዚህ በገዳመ ቆሮንቶስ ጌታችንን ከፈተነባቸው ወይም ልፈትን ካለባቸው ቦታዎች አንዱ ካህናትን ድል በምነሳበት በቤተ መቅደስ እስኪ ልውሰደው እንዳላልሰማችሁ? የተወደዳችሁ ኦርቶዶክሳውያን ቤተ መቅደስን ፈተና አለ። እንኳን ቤተ መቅደስ አዳም የተፈተነው በገነት ውስጥ አይደል? ለዚህ ነው ጌታችንን ወደ ቤተ መቅደስ ጫፍ ይዞት የወጣው። ምክንያቱም ካህናትን ድል በምነሳበት እስኪ ልንሳው ብሎ። አዎ ድል ልንነሳ እንችላለን። አዎ ልንሸነፍ እንችላለን። አዎ ልንደክም እንችላለን። አዎ ልንወድቅ እንችላለን። ይሄን በማየት ትታችሁን ትሄዳላችሁ? ደከሙ ወደቁ ብላችሁ ትራሩልናላችሁ እንጂ ትፈርዱብናላችሁ? የዲያብሎስ ጽኑ ውጊያ በአንድ ምስኪን አባትህ ላይ የተከፈተበት እንደሆነ ምናልባት በጸሎት ታግዘዋለህ፣ ምናልባት እጆችህን ትዘረጋለታለህ እንጂ እንዴት ትጠቁምበታለህ? ሁለተኛው ቁም ነገሬ እዩ ወገኖቼ፣ በቤተ መቅደስም ድል የምንነሳቸው ይኖራሉ። ለምን ትደነቃላችሁ? በገነት እንኳን ድል ተነስቷል ስላችሁ እዩ። አንድ ሌላ ነገር ልጠቁማችሁ። ታስታውሳላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ትዝ የሚላችሁ ከሆነ ቁጭ ብሎ በ12 ዓመቱ የተማረው ደግሞም ተመላልሶ የጎበኘው ምኩራቡ በኦሪት የነበረው ያ መቅደስ ብዙ ድካም እኮ ነበረበት ወገኖቼ። ታስታውሳላችሁ? በዛ ዘመን ሮማውያን አንድ ሊቀ ካህናት፣ አይሁድ ደግሞ ሌላ ሊቀ ካህናት ሾመው ትእዛዝ እግዚአብሔርን ያፈረሱበት ዘመን ነበረ። አንድ ሁለተኛ ካህናቱ የነቢያቱን ትምህርት የማይሰሙ መስዋዕት እስኪቀር ድረስ ቤተ መቅደሱ አሳዛኝ ሆኖ ነበረ። ያኔ ነው ግን ክርስቶስ ቁጭ ብሎ የተማረው። ያኔ ነው ግን ክርስቶስ ወደዚያ ቤተ መቅደስ እግሩን ያቀናው። የተወደዳችሁ ኦርቶዶክሳውያን ጉድለታቸውን እያየ ቁጭ ብሎ እንደተማረ አስተዋላችሁ? ያውቃቸዋል። ልብና ኩላሊታቸውን ይመረምረዋል። ማንም ነጋሪ አያስፈልገውም፣ ይረዳቸዋል። ጉድለታቸውንም ብጥር አድርጎ ያየዋል። ግንስ ቁጭ ብሎ ይማራል ስላችሁ? ቁጭ ብሎ መጽሐፍ ገልጦ ይሰማቸዋል። ጀርባውን አልሰጣቸውም። እነዚህም አይረቡም አላላቸውም። ታስታውሳላችሁ? እንደውም በመጨረሻው ፋሲካ ገበታቸውን ገለጠው እንጂ እነሱን መቼ አባረራቸው? ትታችኋቸው ሂዱ መቻለ ከጌታችን በላይ ተቆርቋሪ እንሁን ብለው። አንዳንዶች በዚህ ዘመን ሲቀማጠሉ ይገኙ ይሆን? ያንድን ካህን ድካም በማየት ጀርባችሁን ትሰጡት ይሆን? የንስሐ አባታችሁን ጥቂት ጉድለት በማየት ሸሽታችሁት ይሆን? በር ዘግታችሁ እሱ በዚህ ሲመጣ እናንተ በዛ አሳብራችሁ ሄዳችሁ ይሆን እንዴ? አንዳንዶች እኮ ቤተ መቅደስ መምጣት ትተዋል። ጌታችን እንኳን ካደረገው በላይ እኛ ተቆርቋሪ እንሁን ብለው። አንዳንዶችማ በአዲስ አበባ ያሉ አድባራትና ገዳማት እንዲህና እንዲህ አይነት ድካም ስላላቸው አንቆርብም እስከ ማለት የደረሱ ግብዞች እኮ በስተዋል እንዴ። ክርስቶስ እንኳን እንዲያ በጉድለት በተሞላችው በዚያች አገልግሎት ቁጭ ብሎ ከተማረ ማን አንተ ትተን የምትሄደው? ማን ነው ጀርባውን ሰጥቶ ሊሄድ የሚችለው? አያችሁ፣ የተወደደ መድኃኒታችን እንኳን ቁጭ ብሎ የተማረ ከሆነ እኛ ደግሞ ቁጭ ብለን ልንማር አራያ እንደሆነን አስተዋላችሁ? ትታችኋቸው ሂዱ መቻል፣ ጀርባቸውን ስጡ መቻል። ያቺኛዋ እኮ ከድካም በላይ እኮ ናት። ከድካም በላይ ሆኖ ግን ስራ ሰራላት እንጂ መቼ አፈረሳት? አንዳንዶች ወደ ማፍረስ ትግል ይዘዋል። በጣም ግብዞችና ቅምጥሎች ሆነዋል። ይቅር በሉኝ ለቋንቋዬና ክርስቶስ እንደሌለባት አድርገው መናገር የጀመሩ በስተዋል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለውን ቃል ክደዋል። ክርስቶስ ሳያውቅ ነው እንዴ እስከ ዓለም ፍጻሜ አልለያችሁም ያለው? የተወደዳችሁ ኦርቶዶክሳውያን ክርስቶስ በነበረባት በዚያች አንዲት የሐዋርያት ጉባኤ እኮ ይሁዳ ነበረ። ምን ያስደንቃል? ክርስቶስን የማያርቅ ሰው ይሁዳ ከሌለ ለስም አጠራሩ ክብር ይግባውና ቤተ ክርስቲያንን ነውር የሚያሳያት እድፈት የሚያመጣባት የሚያረክሳት ሌላ ይሁዳ የለም። ንጽሕት ናት፣ ቅድስት ናት፣ ነውር እድፈት የሌለባት መጨማደድ የማያውቃት ልዩ ናት። ታዲያ አንድ ይሁዳ የተወደዳችሁ ኦርቶዶክሳውያን ጌታ በወንጌል በግልጽ የነገራችሁን ደግሞ እንናገር፣ ያስተማረንን እንድገመው። እንዲህ ነው የሚለው ጌታ በወንጌል ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ ያለን አይደለምን? በቃ በግልጽ ተነግሯል። ያዘዟችሁን ሁሉ አድርጉ ጠብቁትም፣ እየተናገሩ አያደርጉትም፣ ሥራቸውን አታድርጉ አለ እንጂ ትታችኋቸው ሂዱ መቻለ፣ ጀርባቸውን ስጧቸው መቻለ፣ አስራት በኩራት ንፈጓቸው መቻለ፣ ከእጆቻቸው አትቁረቡ መቻለ። የተወደዳችሁ ክርስቲያኖች አንድ እውነት እንንገራችሁ፣
ራሱ በተግባር ሊያደርግ የማይችለው እርሱ እንዴት እኔን ያስተምራል? እንዴት ትላላችሁ? ለእናንተ የሚናገረው ካህኑ ወይ ጳጳሱ ወይ መምህሩ ይመስላችኋል? አይደለም፣ ራሱ ክርስቶስ ነው። መስዋዕቱንም የምትቀበሉት ከክርስቶስ ነው። ታዲያ ማንን ነው ትታችሁት የምትሄዱት? ለማን ነው ጀርባችሁን የምትሰጡት? እኔ በመካከላችሁ እገኛለሁ ያለውን ቃል ኪዳን እንዴት ነው የምትጥሱት? እኛ አይደለም የምንነግራችሁ፣ ራሱ ክርስቶስ ነው የሚነግራችሁ። ራሱ መንፈስ ቅዱስ ነው የሚያስተምራችሁ ወገኖቼ። ታዲያ እንዴት ክርስቶስ ትታችኋቸው ሂዱ ካላለ እኛ እንዴት ነው ተታትተን የምንሄደው? ወገኖቼ እንኳን ፍጽምት በሆነችው በአዲስ ኪዳን እንኳን ዛሬ በምንኖርባት ወደ ሰማያዊ መሻገሪያ በሆነችው በዚች መሰላል በሆነችው የእግዚአብሔር ደጅ እንኳን በኦሪት እንኳን ምን እንደተባለ አልሰማችሁ? ላስታውሳችሁ። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 3 ቁጥር 5 ላይ አንድ ሰው አገኘና እንዲህ አለው፣ በኖራ የተለሰንክ ግድግዳ ነህ አለው። ቅዱስ ጳውሎስ ነው ያለው። ከዚያ አካባቢ ከነበሩ ሰዎች ጠጋ ብለው ምን አሉት መሰላችሁ? አንተ አሉት። አቤት አላቸው ቅዱስ ጳውሎስ። ይሄ የተናገርከው ሰው እኮ ሊቀ ካህናት ነው አሉት። ቅዱስ ጳውሎስ ምን እንዳለ ስሙ። ወንድሞች ሆይ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ወንድሞች ሆይ ሊቀ ካህናቱ መሆኑን ባላውቅ ነው በሕዝብ አለቃ ላይ ክፉ ቃላት ትናገር ተብሏል። ምን ክፉ ቢሆን ምን ደካማ ቢሆን ምን ያ ቃል ብቻ አይደለም ሌላ ቃል እንኳን ተገብቶት መገሰጽ የሚገባው ቢሆን በሕዝብ አለቃ ላይ ክፉ ቃላት ትናገር ብሏል ብሎ ይቅርታ ጠየቀ። ዛሬ ስንት ሰው ነው የሕዝብ አለቃ የሆኑትን ጳጳሳት ሲነቅፍ የሚታየው? ስንት ስድብ ይጎርፋል፣ ስንት መጠላላት ይዘንባል። እንዴ ከመሸፋፈን ይልቅ መገላለጥ በዝቷል። በሽንቁራችን ከመቆምና ከመድፈን ይልቅ ቀዳዳውን ማስፋት ይዟል። የተወደዳችሁ ኦርቶዶክሳውያን እዩት። በኦሪት ለነበረች በዛች ደካማ አገልግሎት ለሚቆመው ሊቀ ካህናት እንኳን የሐዲስ ኪዳኑ ሐዋርያ ቅዱስ ጳውሎስ እንዴት እንደደነገጠ እዩ። ገርል ፈቱ ብላችሁ ካህናትን ከመንቀፍ ተከልከሉ አይደለም የሚለው መጽሐፋችን። አያችሁ ክርስቲያኖች፣ የክርስትና ጥንቅቅ ያለ ሕይወት እንኳን በካህናት እንኳን በጳጳሳት እንኳን በመምህራን ቀርቶ ክፉ ቃላትን፣ ደግ ያልሆኑ ትችቶችን፣ ነቀፌታዎችንና ጀርባ መስጠቶችን የተወደዳችሁ ክርስቲያኖች እንዴት የማይገባ ይመስላችኋል? ለዚህ ነው ቅዱስ ጳውሎስ ሊቀ ካህናት መሆኑን ባላውቅ ነው ያለው። ወገኖቼ ወንጌል በወንድም ላይ እንደማይፈረድ አልነገረንም? በወንድም ላይ የማይፈረድ ከሆነ በአባት ላይ ይፈረዳል። ወንድም የማይነቀፍ ከሆነ አባት ይነቀፋል። ወንድም የሚሸፈንለት ከሆነ አባትም የበለጠ አይሸፈንለትም። ወገኖቼ ይሄንን ድልድይ እንዳይሰበር እንንጠቀቅ እምላችሁ ይሄ ነው። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ካህንን ለመናቅ የሚማር ሰው እግዚአብሔርን ለመስደብ በቅርብ መንገድ ላይ ነው ይላል። ብዙዎች እግዚአብሔርንና የእግዚአብሔርን ቤት ከመተዋቸው በፊት ካህናትን ይተው እንደነበር እናውቃለን። አያችሁ፣ ካህናትን የሚንቅ ሰው እግዚአብሔርን በመናቅ መንገድ ላይ በሂደት ላይ ነው ወገኖቼ። አንድ ሰው ደግሞ በመልካም አተያይ ካህኑን ቢያየው ወደ እግዚአብሔር የበለጠ ማየቱ አይደለምን? ለዚህ እኮ ነው መጽሐፋችን ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል የሚለው። አደራችሁን ወገኖቼ፣ በተለይ በዚህ ዘመን ፍርድንና ወቀሳን ለፈጣሪ መስጠት ልመዱ እንጂ በማንም ላይ ቃል አታውጡ፣ አትፍረዱ። በምን እንደደከመ እንዴት እንደወደቀ እኛ በምን እናውቃለን? እሱ በተፈተነበት ብንፈተን ኖሮ አቅላችንን ስተን አደባባይ ላለመውጣታችን ምን ማስተዛዘኛ አለን? ይልቅ ወንድሜ ዛሬ ወደቀ ወዮ ነገን ይወድቃለሁ ሊባል አይገባውምን? ወገኖቼ ጥቂት ሐሳቦችን ነገሩን የበለጠ እንድናጎላው ጨመር አድርጌ ላቅርብላችሁ። አንዳንዶች እነዚህን ሐሳቦች ስንናገር አንድ ሐሳብ ሊመጣባቸው ይችላል። እሱን ነው አሁን ማንሳት የምፈልገው። እዩ፣ የካህኑ ስነ ምግባር፣ የካህኑ የሕይወት ጉድለት ሊያቋርጥ የሚችለው በእግዚአብሔርና በራሱ በካህኑ መካከል እንጂ በእግዚአብሔርና በቤተ ክርስቲያን መካከል ያለው ግንኙነት ከቶም ቢሆን አይቋረጥም። ደግሞ አለው የማንም ሰው የአገልጋይ የስነ ምግባር ጉድለት የሚያጎድለው ራሱ አገልጋዩን እንጂ ቤተ ክርስቲያንን አያጎድላት። እስመ ካህን ሕጹጸ ምግባር ከመ ማኅቶት ዘሰሙቱ ይላል መጽሐፋችን።
የምግባር ጉድለት ያለበት ካህን እንደሚያበራ እንደሚነድ መብራት ነው፣ ጧፍ ነው ይላል። እሱ ይቀልጣል፣ መብራት መስጠቱ ግን ይቀጥላል ይላል መጽሐፋችን። ወገኖቼ ጸጋው አይቋረጥም። እግዚአብሔር በካህናት አማካኝነት ምስጢራትን ካልፈጸመ እሺ መዳናችን ወዴት አለ? ጸጋው ለዘላለም አይቋረጥም። እሳቱ ዘውትር ይነዳል፣ መስዋዕቱም ሁሌ ይሰዋል፣ ልጅነትም ዘውትር ይሰጣል። የእግዚአብሔር ጸጋ መች ይቋረጣል? እግዚአብሔር የለባትም ባዮች እንግዲህ ምን ይሆኑ? የካህኑ ምግባር ሊያቋርጥ የሚችለው የራሱን ሕይወት ነው። ምስኪን ነው፣ እሱ ይነዳል። ታዲያ ለሚነደው ወንድምህ አልቅስለት፣ ራራለት፣ እዘንለት። ሰምቻለሁ በቅዳሴ ሊሰየም የተዘጋጀውን ካህን ሲያዩ በዛ በሞባይል ቻታቸው አባገሌ ነው ዛሬ የሚቀድሰው አባገሌ ነው ተባብለው ደግሞ ሌላ ቦታ ሊቆርቡ የሚንከራተቱ ምስኪኖች እንዳሉ ስንሰማ እንዴት ያሳዝናል። መኪናቸውን እያስነሱ ላጥ ላጥ እያሉ ይሄዳሉ አሉ። እኛ ምን ነግራቸዋለን? ጨክነው ያን ጊዜ ቢቆርቡ ኖሮ ማን ያውቃል መልአክ ያቆርብሻል ነበር እንላቸዋለን። ደግሞስ በበደልና በኃጢአት አንተዋወቅም ሁላችንም? ያንዳንዶች ስለተገለጠ፣ ያንዳንዶች ስለተሰወረ፣ አንዳንዶች በመሰወር ብልጣብልጦች ሆነን፣ አንዳንዶች በድካም ደግሞ ፈጣጦች ሆነን ስለሆን እንጂ በድካም የማይጠየቃለ። ኃያላን እንዴት ወደቁ? ኃያላን እንኳን ይወድቁ የለ። ክህነቱ እሳት ናት ወገኖቼ። ሰሙ ይጎዳል፣ መብራት ግን ይሰጣል። እግዚአብሔር ለሌሎች ጸጋን በመስጠት ይኖራል፣ ምስኪኑ ካህን ግን ይጎዳል። ታዲያ ለዚህ ምስኪን ማዘን ነው መራራት ነው እንጂ የሚገባው በዚህ ዘመን መፈራረጅ ይገባል። ራሩላቸው፣ እዘኑላቸው፣ አልቅሱላቸው ከቻላችሁ፣ ማልዱላቸው ከቻላችሁ። እንዴ እስኪ አንድ ጥያቄ ልጠይቃችሁ ወገኖቼ። ወደ ሐኪም ቤት ሄዳችሁ ቁስላችሁን የሚያክመው ሐኪም፣ የሚመረምራችሁ መድኃኒት የሚሰጣችሁ ሐኪም ጋር ሄዳችሁ ሐኪሙ ምን አይነት በሽታ እንዳለበት ጠይቃችሁ ነው እንዴ የምትታከሙት? እንዴ ዝም ብላችሁ አይደል እንዴ ቁስላችሁን የምትገልጹለት? እርቃናችሁን ሆናችሁ የምትመረመሩ? በእርግጠኝነት የኔና የእናንተ ካርድ እንጂ የሚወጣው ሐኪም ቤት ስንሄድ የሐኪሙ ካርድ አይደለም የሚወጣው። ይሄ እኮ የታወቀ ነው። የተወደዳችሁ ኦርቶዶክሳውያን ሆስፒታል ስትሄዱ ሐኪማችሁ ምን በሽታ እንዳለበት ሳትጠይቁ እንደምትመረመሩ እዚህም ሆስፒታል ስትመጡ ነገሩ እንዲያው ነው። ለምንድን ነው ግን እዚህ ኃጢአታችንን የምታዩት? ለምንድን ነው እዚህ ግን ቁስላችንን የምትመለከቱት? ለምንድን ነው እዚህ ግን ጠባሳችንን የምታዩት? ለምንድን ነው እዚህ ግን የምትጠቋቆሙት? ዝም ብላችሁ አትቀመጡ። ያኛው የሥጋ ሐኪም ነው፣ ይሄ እኮ የነፍስ ሐኪም። ያኛው ሆስፒታል የሥጋ ምርመራ ነው፣ ይሄ የሥጋም የነፍስም ነው። የእግዚአብሔር ቃል እንዲህ እንዳላልሰማችሁ? ደስ ያለው ማንም ቢኖር እርሱ ያመስግን፣ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ይጸልዩለት፣ ዘይትም ይቀቡት፣ ደዌውም ይድናል፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። እዚህ ያለው ሐኪምህ የነፍስ የሥጋ ሐኪምህ እኮ ነው። ከፋርማሲው በፊት ይህንን መቅደስ አስቀድመው አትታከም እያልኩ አይደለም። የሚበልጠውን ሐኪም ግን ማሳወቅ ግዴታዬ ነው። እቺ ሐኪም ቤት ናት፣ ፍርድ ቤት አይደለችም። እስከ መቼ ተፈራረድን? እንደው ይቅርታ አድርጉልኝና ከኛ በላይ አደባባይ የሚሰጥ አለ። ከኛ በላይ የተፈራረጀ ዘመን ያሳለፈ አለ። ከኛ በላይ የተናናቀ ሊበጣጠስ አንድ ሐሙስ የቀረው አለ። እውነት እንደው እንነጋገር ከተባለ ከኛ በላይ ቁስል የበዛበት አለ። ከኛ በላይ የታመመ አለ። የበለጠ ታማሚዎች ከሆን የበለጠ ትኩረትና እንክብካቤ ነው የሚገባል። ቆርጦ መጣል ይገባል። እስከ ሞት ድረስ ከደረሰ እውነት ነው ቆርጦ ይጣላል፣ ይወገዛል። እዚያ እስካላደረሰስ ይታከማል። ጠሊያ ስጋው ሊጠላ የሚችል ከቶ የለማ። ለምን ትጠላኛለህ ሲሆን አይሲዩ ውስጥ እንደገባ በሽተኛ ተመልከተኝ። አንድ ሐሙስ ነው የቀረኝ። በእውነት እንደዚህ አይነት ታማሚዎች እንደሚኖሩ እናውቃለን። ግንስ የበለጠ ልንንከባከባቸው አይገባም። ታመዋል፣ ቆስለዋል፣ በዲያብሎስ ተመተዋል። ታዲያ የሚያስፈልገው የበለጠ ትኩረትና እንክብካቤ ነው ወገኖቼ። ከሆስፒታሉ በፊት ቤተ ክርስቲያን
ከግሉኮሱ በፊት ቀንዲሉን፣ ከዶክተሩ በፊት ካህኑን እንድናስቀድመው እኮ ነው። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል? በሽተኛ ቁስሎቹን ገልጦ እንደሚያሳይ አንተም ቁስልህን ገልጠህ አሳየው። ቅዱስ ጳውሎስ እያንዳንዱ የገዛ ራሱን ሥራ ይፈትን አይደል? ወገኖቼ በዚህ ዘመን ማንንም ሳንመለከት በተቻለን መጠን የራሳችን ቁስሎች ላይ ብቻ እናተኩር። ደግሞ አለው የኔ ድካም ላይ ብቻ፣ የኔ ጉድለት ላይ ብቻ፣ የኔ ቁስል ላይ ብቻ፣ የገዛ ራሴን ሥራ መፈተን ብቻ፣ ሌላውን ሁሉ ሳላይ፣ ሳልናገር፣ ሳልሰማ፣ ሳላይ በራሳችን ሥራ ላይ ብቻ ማተኮር፣ በቁስሎች ላይ ብቻ ማተኮር። ያንተን ቁስሎች ብቻ ተመልከት። ይሄ ካልሆነ መወቃቀሳችን ይቀጥላል። ይሄ ካልሆነ መፈራረጃችን ይቀጥላል። በዚህ ጉዳይ ላይ በረከቱ ትደርብንና ቅዱስ አትናቴዎስ እንዲህ ይላል። ገበሬ በጭቃ እጁ ስንዴ ቢዘራ ስንዴው አልበቅልም ይላል እንዴ? ይላል። እዩ፣ ገበሬ የሚዘራው ስንዴ በጭቃ እጁ ነው። ስንዴው ግን ይበቅላል። ድካም ቢኖርብኝ፣ በደል ቢኖርብኝ፣ ስተት ቢኖርብኝ የእግዚአብሔር ቃል የነጠረ ቃል ነው። ኃይሉ የኔ አይደል፣ ቃሉ የኔ አይደል፣ ትምህርቱ የኔ አይደል። የእግዚአብሔር ቃል ሥራ ይሰራል። በጭቃ እጅ ሆኖ ስንዴው እንደሚበቅል በደካማ እንኳን ቢሆን እግዚአብሔር ሥራ ይሰራል።